እኔ በዋናነት መናገር እንፈልገው የእይታ ላይ ያለውን ለውጥ ነው መናገር እንፈልገው ኢኮኖሚ ለማሳደግ ጥረት ይደረግ ነበር ግን ኢኮኖሚ ብቻውን ብልጽግና መሆን እንደማይችልና ሁለንተናዊ ብልጽግና የማህበራዊ ብልጽግና የሰው አናኗር ዘይቤው ራሱ መለወጥ እንዳለበት አሳይቶናል በተለይ አሁን ብልጽግናችን እናረጋግጥ ሲባል ሰው ካናኗሩ ከቤቱ መጀመር አለበት በሚል እየሰራ ያለው ነገር እጅግ በጣም የሚደንቅ ነው ከዛ ባሻገር በግለሰብ አርሶ አደር ደረጃም የተሻለ ኢኮኖሚ ያላቸው አርሶ አደሮች አሉ ነገር ግን ምን አይነት ቤት ውስጥ መኖር እንዳለባቸው አያውቁም ምን አይነት መኝታ ላይ መተኛት እንዳለባቸው አያውቁም የአካባቢ ጽዳታቸውን በሚፈልገው ቤታቸውን በሚፈልገው ልክ በንጽህና አያያዝ እንኳን አያውቁም ኢኮኖሚ ያላቸውም ጭምር ስለዚህ ኢኮኖሚ ያላቸው አርሶ አደሮችም የተሻለ ገቢ ያላቸው አርሶ አደሮችም የተሻለ ቤት ውስጥ መኖር እንዲችሉ የተሻለ አካባቢ ውስጥ መኖር እንዲችሉ ትልቅ ለውጥ ያመጣ ነው ከዛ ባሻገር ግን እንደ ኢትዮጵያ ብልጽግናን እውን ለማድረግ ራዕይ ሰንቀን እየሰራን ያለ ነው ለዚህም ደግሞ ካሁኑ ከኢኮኖሚ ማሳደግ ጎን ለጎን አካባቢያችንንም ለመለወጥ አናኗራችን ለመለወጥ እየተደረገ ያለው ነገር እጅግ በጣም ትልቅ ነው በተለይ ክብር ጠቅላይ ሚኒስትራችን ያደረጉት ነገር በዚህ አጋጣሚ በእኛ ክልል ውስጥ በአራቱም ዞኖች ውስጥ የሰሩት ነገር እጅግ በጣም ማድነቅ እፈልጋለሁ ህዝቡም ለሳቸው ጥያቄ እውነተኛ ምላሽም እየሰጠ እንዳለና እሳቸው ባስቀመጡት አቅጣጫ መሰረት ደግሞ ያንን የሳቸውን ጥያቄ ለመመለስ እየሄደ ያለው ነገርም እውነተኛ ፍቅሩንም ህዝቡም እየገለጸ መሆኑን በዚህ አጋጣሚ ማንሳት ፈልጋለሁ በአጠቃላይ የኢትዮጵያ ብልጽግና እውን ለማድረግ የተጀመረው ነገር እጅግ በጣም ድንቅ ነው በዚሁ ይቀጥላልለው እኛም ደግሞ የበኩላችንን እሳቸው በሰጡን አቅጣጫ መሰረት ተጨማሪ ሞዴል ነው አሁን የተሰራው ተጨማሪ ቤቶችን ተጨማሪ መንደር ለመፍጠር ደግሞ በግልም በጋራም ኃላፊነታችንን ለመወጣትም ዝግጁ መሆናችንን በዚህ አጋጣሚ ለመግለጽ ፈልጋለሁ አመሰግናለሁ እጅግ አድርጌ አመሰግናለሁ ክብር ጠቅላይ ሚኒስትር ዶክተር አብይ ይሄ ስራ በጣም በትልቁ አካባቢ እንዲለወጥ ትልቅ ውጤት አምጥቷል በባዶ ቦታ ነው የጀመርነው በትንሽ ጊዜ ውስጥ አካባቢ መቀየር እንደሚቻል ኑሮን ማሻሻል እንደሚቻል ይሄ ሂደት ደግሞ በቅንጅት ሲመራ የፕሮጀክት አስተሳሰብ መምራት ስንችል በቀላሉ መስራት እንደሚችል ተረተናል ሌላው ያለን ነገር እንዳልተጠቀምንም አይተናል አብዛኛው ይሄ ቤት የተሰራበት 90% አፈር ነው 10% ነው ሲሚንቶ የተጠቀምነው ስለዚህ በቀላል በአካባቢ ቁሳቁስ ዜጎቻችን የተሻለ ኑሮ መኖር የሚችሉበት ሁኔታ መፍጠር እንደምንችልም አይተናል ስለዚህ ያለን አቅም አልተጠቀምንም የሚለው ወስደን አቅማችን እንድናይ አስችሎናል በፉክክር መስራትም ውጤት እንዳለው አይተናል የፕሮጀክት ሲመራ የአሰራር ሂደት ነበረው ሂደቱን የሚከታተሉ ነበሩ የሚቆጣጠሩ ነበሩ ደረጃ ያወጡ የሚያሳውቀን የጽፈት ቤቱም ነበር ፕሮጀክት ኮንሰልታንትም ነበር ስለዚህ አጠቃላይ ስራዎች በቅንጅት ሲሰሩ የቁጥጥር ስርዓት ሲኖራቸው የፉክክር ስርዓትም የትብብር ስርዓትም ሲኖራቸው ውጤት እንደሚያመጡም አይተናል ይሄ ለዚህ አካባቢ ትልቅ ጸጋ ነው ይሄን አይተን በቀጣይ ለመስራትም ዝግጁ ነን ብዙ አርሶ አደሮችም ስልጠና ወስደዋል ወጣቶች ስልጠና ወስደዋል አሁን እኛ ማሽኑን ገዝተናል ማምረቻውን የማሽኑን ገዝተናል ዝግጅት አድርገናል ስለዚህ በጠቅላይ ሚኒስትሩ ወርሶ የተሰጠንንም ሐሳብ ከመነሻም ሞዴል እንደሆነ እንደምናሰፋው ውስጣችን ነበር ለዚህ በቂ ቅድመ ዝግጅት አድርገናል የተጀመሩ መንገዶች ውጤታማ እንደሆኑ አይተናል ይሄን አስቀጥለን እንቀጥላለን እጅግ አድርጌ አመሰግናለሁ እኔም ሐሳብ መስጠት የምፈልገው በተለይ እይታው ላይ ነው ያው በተለይ እኔ ፐርሰናሊ የሚደንቀኝ ከለውጡ በኋላ ብዙ አዳዲስ ነገሮች እየወረዱ ነው ያሉትና በሚወርዱ ጉዳዮች ደግሞ ያሉ ጉዳዮች ናቸው ማለት አሁን መሬቱን ብናይ ያለ ነው
ሰውን ብናይ ያለ ነው አመራሩን ብናይ ያለ ነው ግን አዳዲስ እንደዚህ አይነት አይዲያዎችን ክሬት አድርጎ ወደ አዲስ ነገር መለማመድ ላይ መግባት ላይ ብዙ ያዝ የሚያረጉ ነገሮች ነበሩ አሁን ግን ወደ አዳዲስ ነገሮች በተለይ ጠቅላይ ሚኒስትራችን አዳዲስ ነገሮችን ወደ ታች ያወርዳሉ እታች ያለውም አካል ተከታይ የሆነ የመጣበት ሁኔታ ነው ያለውና ወዲያው ተቀብሎ ተግባራዊ ማድረጉ ላይ ትልቅ ለውጥ ነው እያየን ያለ ነው ማለት ነው ይሄን ቦታ ሲጀመር ያየሰው ለማመን የሚያቅት ስራ ነው የተሰራው ማለት ነው እና በአንድ ቦታ በትንሽ ቦታ ሁሉንም ነገር ማሳካት እንደምንችል ጭምር ያየንበት ሁኔታ ነው ያለውና በተለይ ይሄ አካባቢ ደግሞ መስመርም ስለሆነ መንገድ ዳርም ስለሆነ አጠቃላይ አገር አቋራጭ መኪናዎችም ሁሉ ሲመጡ እየወረዱ እያዩ ፎቶ እያነሱ ተሞክሮን እየወሰዱ እየሄዱ ያለበት ሁኔታ ነው ያለውና ትልቅ አቅም ነው እየሆነ ያለው እኛውን ውስጣችን እየተነጋገርን ያለነው እንደ ክልልም እንዴት ነው ማስፋት ያለብን ይሄን ጉዳይ ብለን ነው እያሰብን ያለነውና በጣም ነው እኔ ውስጤን የነካው ትልቅ ስራ ነው የተሰራው አርሶ አደሩም ጭምር መስራት ከተቻለ ለውጥ ማምጣት እንደሚቻልም ጭምር ቁጭት የፈጠረበት ሁኔታ ነው ያለው በዛ በኩልም ያለው አርሶ አደር እዚህ ማሳ ላይ ያሳረፍናቸው ነገሮች በሙሉ ማሳረፍ ጀምሯል ኢቭን ማቴሪያል ጭምር መሰብሰብ የጀመረበት ሁኔታ ነው ያለውና ስለዚህ መስራት ከተቻለ ለውጥ ማምጣት እንደሚቻል በአጭር ጊዜ ውስጥ ማሳካት እንደሚቻል ትልቅ ትምርት ይወሰድኩበት ነው የሚለው ነገር ለማንሳት ነው አመሰግናለሁ ክቡር ጠቅላይ ሚኒስትር ያው በብልጽግና ሐሳቢ አርሶ አደራችን እያደገ ነው ያለው እየሰራን ያለው ስራ የተቀናጀ ግብርና ለመስራ ገጠር ኢኮኖሚ እያደገ ነው አርሶ አደሩ ገቢው እያደገ ነው ያለው ግን ገቢው እያደገ ሲሄድ የተሻለ ኑሮ ፍለጋ የተሻለ አኗኗር ዘመናዊ አኗኗር ፍለጋ ወደ ከተማ ነው የሚፈልሰው ይሄ አርሶ የተሻለ ኑሮ ከተማ ብቻ ሳይሆን የተሻለ አኗኗር ዘመናዊ አኗኗር ገጠር ላይ መፍጠር እንደሚቻል የተረጋጋ ህብረተሰብ መፍጠር እንደሚቻል ያ የተረጋጋ ህብረተሰብ ደግሞ ለጀመርነው የበለጸገ ቤተሰብ ማህበረሰብ እና ሀገር ግንባታ ትልቅ ፋይዳ ትርጉም አለው የሚል አስተያየት ነው ያለኝ ባለፉት 3 ወራት የፕሮጀክት ሐሳብ ማለት ምን ማለት እንደሆነ ክትትል ምን እንደሚያመጣ በመፈጸም አቅም በጥራት በወጪ መቀነስ ምን እንደሚያመጣ እኛም የተማርንበት ነው ይሄንን አስፍተን ወደ መላው የገጠርቷ አካባቢ እንግዲህ የብልጽግ አርሶ አደሮች መንደር ሁሉም አካባቢ እንዲፈጠር የተሻለ ኑሮ ከተማ ብቻ ሳይሆን የተሻለ ኑሮ ዘመናዊ ኑሮ ገጠር መኖሩን ማሳያ ነው እኔ የዛ ነው ብዬ ነው ሞዝደውና እጅግ ታላቅ ስራ ታላቅ ሐሳብ ኢትዮጵያን የሚያሻግር ስለሆነ እኔ በጣም ደስተኛ ነኝ እንደ አንድ ዋና ገበሬ በጣም ነው ደስታዬ ወደር የለውም ለማለት ነው አመሰግናለሁ ክቡር ጠቅላይ ሚኒስትር እጅግ በጣም አመሰግናለሁ በእውነት ይሄ ስራ ከዛሬ 3 ወር በፊት ሲጀመር በአራቱም ዞንና እንዲሁም አንበሪቾን ጨምሮ መተው ስላዩልን የመሰረት ድንጋይ ስላስቀመጡልን ከዛም ከ3 ወር በኋላ ስራው አልቆ ተጠናቆ ለያንዳንዱ ግለሰብ የሚመጥንና ደረጃውን የሚያሳይ ቤት ሰርተው ስላስረከቡልን በራሴ ስምና በክልሉ ህዝብ ስም እጅግ በጣም አመሰግናለሁ በመቀጠል የከተማ ኮሪደር ሲሰራ የከተማ ኮሪደር የሚይዛቸው መሰረታዊያን የሚባሉ አሉ ወይም ቤዚክ ኮምፖነንት የሚባሉ አሉ በተመሳሳይ ሁኔታ የገጠር ኮሪደርም ሲሰራ ቤዚክ ኮምፖነንት የሚባሉ ወይም መሰረታዊያን ተጠቃለውበታል ዋናው ቤት ላይ በከተማም ጭምር ያሉ ሳሎን ቤት ያለው 3 መኝታ ቤት ያለው ስቶር ያለው ወደ ኋላ ስንሄድ ደግሞ ሰርቪስ ቤት ያለው በሰርቪሱ ቤት ውስጥ ለጥጆች ማደሪያ ቤት ያለው መጸዳጃ ቤት ያለው ኪችን ያለው ይሄ ተሟላ ነው ወደ ጓሮ ስንሄድ የተለያዩ አትክልቶች ለራሳቸው ፍጆታ የሚጠቀሙበት አልፎ ተርፎ ደግሞ ለሽያጭ የሚውሉበት ከቤቱ ፊት ለፊት ስንመጣ ግሪነሪ ያለው በተመሳሳይ ሁኔታ የተለያዩ ፍሩቶችን አትክልቶችን አምርቶ ሊሰጥ የሚችልበት ቦታ የተለያዩ አገልግሎቶች ስንመለከት የሶላር መብራት አገልግሎት የሌላ መብራት መጠቀም አቅማችን ወደዚህ እስከምናመጣው ድረስ ያንዳንዱ አርሶ አደር ሶላር ተጠቅመው የመብራት አገልግሎት እንዲያገኝ ምግቦችን በሱ እንዲያበስል ከብቶቹን ቀንቀን የሚያወሉበት ቦታ የሚያበላበት ቦታ
የከብቶችን ደግሞ ዳሪ ተጠቅሞ ባዮጋዙን የማብላላት ይሄ በጣም ትልቅ ነው። ሌላ ሀገር ላይ ስንሄድ የምንመለከተው የምንቀናው ነገር ዛሬ በሀገራችን ተግባራዊ ሆኗልና ይሄ በጣም ትልቅ ስራ ነው ብለን ነው የምንወስደው። ለነበሩት ሀሳብ ላረጉልን አጠቃላይ የመምራት ሰርቪስ ወይም አገልግሎትና ስለመሩን ጭምር እጅግ በጣም እናመሰግናለን። በቀጣይ ከዚህ ወስደን እኛ ይሄን ጉዳይ ማስፋፋት መቻል አለብን። የከተማውን ህዝብ ኑሮ ለመቀየር ያሰብናቸውን የተለያየ ኢኒሼቲቮች ተግባራዊ በመናረገው ልክ የገጠሩንም ህዝብ በተመሳሳይ ሁኔታ ተረባርበን በአጭር ጊዜ በተሰጠን አሳይመንት መሰረት በቅርብ ጊዜ እነዚህን በመቶ ማባዛት በሺዎች ማባዛት የህብረተሰቡን አቅም ማስተባበር የአመራሩን አቅም ማስተባበር እና ሙሉ ጊዜያችንን በስራ ላይ እንደምናሳልፍ ቃል እየገባውሎት አሁን የጀመርናቸውን ስራዎች በተለያየ መንገድ ሳይሰሩ ለማደናቀፍ የሚሞክሩ አካላት ጊዜ የለንም፣ ጆሮአችንን ለነሱ አንሰጥም። ሙሉ ጊዜ 24 ሰዓት ህብረተሰቡንና አመራሬን ይዤ በስራ ላይ እንደማሳልፍ በዚህ አጋጣሚ ቃል ገባውሎታለሁ። አመሰግናለሁ።